የቤት ክራይ ውል ከመፈረም በፊት ይህንን ካላወቅ ገንዘብህንም ሰላምህንም ታጣለህ። በየወሩ መጨረሻ የቤት ክራይ ክፍያ ሲደርስ ወይም ደግሞ የኪራይ ውል ማደሻ ጊዜ ሲቃረብ ጭንቀት የሚይዙት አከራይ ኖት ወይስ ተከራይ? ብዙዎቻችን የቤት ክራይ ውል ስንፈራረም ያው የታወቀ ነገር ነው ብለን በችኮላ እንፈርማለን። ነገር ግን በጥቃቅን ዝርዝሮች ላይ ትኩረት አለመስጠት በኋላ ላይ ላልታሰበ ከፍተኛ የገንዘብ ኪሳራ፣ የህግ እርካብ እንዲሁም የሰላም ማጣት ምክንያት ሊሆን ይችላል። በተለይ ደግሞ ከቅርብ ጊዜ ወዲህ ከቤት ኪራይ ውልና ከግብር አወሳሰን ጋር ተያይዞ የወጡ ህጎችና አሰራሮች የማያውቁትን የሚጎዱ የሚያውቁትን ደግሞ የሚጠቅሙ ሆነዋል። ስለዚህ ውል ከመፈረማችሁ ወይም ደግሞ የቤት ኪራይ ከመክፈሉ ወይም ከመቀበሉ በፊት ማወቅ የሚገባዎትን ወሳኝ ጥንቃቄና የግብር አወሳሰን ምስጢር እዚህ ላይ አዘጋጅቼላችኋለሁ። እስከ መጨረሻው ድረስ ይከታተሉ። ቪዲዮን ላይክ ማድረግ፣ ለቻናሉም አዲስ ከሆናችሁ እንደዚህ አይነት ጠቃሚ የሆነ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ ለሌሎችም ማጋራት አይረሳ። የቤት ኪራይ ውል ሲደረግ ሊደረጉ የሚገቡ 4 ወሳኝ ጥንቃቄዎች ምንድን ናቸው? የጽሑፍ ውል ማድረግ ብቻ በቂ አይደለም። ውል ውስጥ ምን ተካተተ የሚለውን ነገር ነው ዋናው ነገር። የመጀመሪያው ውሉ በሕግ ፊት የጸና የሚሆነው መቼ ነው? በቀላሉ ወረቀት ላይ ተጽፎ የተፈረመ ውል ነገ አለመግባባት ሲፈጠር በሕግ ፊት ሙሉ በሙሉ ዋስትና ላይሰጥ ይችላል። ሙሉ ሕጋዊ እውቅና ባለው አካል ውልና ማስረጃ መመዝገቡን ማረጋገጥ አለባችሁ። ሌላው የጥገናና የጉዳት ኃላፊነት ወይም ደግሞ የሜንተናንስና የዳሜጅ ነው። የቤቱ መብራት፣ ቧንቧ መስበር፣ ግድግዳ ቢበላሽ ማን ነው የሚያሰራው? ይህ ነገር በውሉ ላይ በግልጽ ካልተቀመጠ ትልቅ ጭቅጭቅ ይፈጠራል። ለመኖሪያ የሚያስፈልጉ ዋና ዋና ጥገናዎች ደንብ ላይ የአከራይ በእንክብካቤ ጉድለት የሚመጡ ቀላል ጉዳቶች ደግሞ የተከራይ ኃላፊነት እንዲሆኑ አድርገው ውል ላይ መስፈር አለባቸው። የቅድመ ክፍያ ወይም ደግሞ የአድቫንስ ወይም ደግሞ የዲፖዚት የሚባለው የማስጠንቀቂያ ጊዜ ሌላኛው ነው። የቅድመ ክፍያ ተመላሽ የሚሆንበት ሁኔታ ተከራይ ቤቱን ሲለቅ ወይም አከራይ ማስወጣት ሲፈልግ መስጠት ያለበት የማስጠንቀቂያ ጊዜ ኖቲስ ፔሪድ በግልጽ በቁጥር መቀመጥ አለበት። ለምሳሌ የ1 ወር ወይም የ2 ወር ተብሎ። ሌላው ደግሞ የኪራይ ጭማሪ ሁኔታ ነው። አከራይ በፈለጉ ጊዜ ኪራይ መጨመር እንደማይችልና ጭማሪ የሚደረግበት ጊዜ መጠን በመቶኛ አስቀድሞ በውሉ ላይ መወሰን አለበት። ሌላኛው ደግሞ የቤት ክራይ ግብር ነው። ሬንታል ኢንካም ታክስ እንዴት ነው የሚወሰነው? ይሄ ብዙ አከራዮች በሚሰበሰቡበት የአከራይ ገቢ ላይ የሚታሰበውን ግብር በደንብ ባለማወቃቸው ምክንያት ያልተጠበቀ መቀጫ ውስጥ ይገባሉ። የግብር መጠኑ ስሌቱ ምን ይመስላል ካላችሁ የቤት ክራይ ግብር የሚታሰበው ከአጠቃላይ ዓመታዊ የኪራይ ገቢ ላይ ነው። ዓመታዊ ገቢው እየጨመረ ሲሄድ የግብር ፐርሰንቴጅ የታክስ ብሬክ የሚባለው ማለት ነው ከ0 እስከ 35% ሊደርስ ይችላል። ወጪዎችን መቀነስ፣ ለቤቱ ያወጡትን የጥገና ወጪ፣ የመሬት ግብር፣ ሌሎች ህጋዊ ወጪዎችን በደረሰኝ በማስደገፍ ከተጣራው ገቢ ላይ እንዲቀነስ ማድረግ ይቻላል። ይህ ደግሞ የሚከፍሉትን የግብር መጠን በከፍተኛ ሁኔታ ይቀንሷል። ሌላኛውና ብዙ ሰዎች የሚዘናጉት ደግሞ በወቅቱ ማሳወቅና መክፈል የሚለው ላይ ነው። የኪራይ ገቢን በወቅቱ አለማሳወቅ። ተመልካች አድማጮቻችን እስካሁን እየተከታተላችሁን፣ ነገር ግን ቪዲዮውን ላይክ ካላደረጋችሁ ቪዲዮውን ላይክ፣ እንደዚህ አይነት ጠቃሚና ወሳኝ ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ ማድረግና የደውል ምልክቷንም በመጫን
የማሳወቂያ መልእክት እንድንልክሎ ማድረግ አይርሱ። እንቀጥላለን። በወቅቱ ማሳወቅና መክፈል ብዙ ሰዎች ይዘነጋሉ። የኪራይ ገቢን በወቅቱ አለማሳወቅ ወይም መደበቅ ከባድ የገንዘብ መቀጫና የሕግ ተጠያቂነት ያመጣል። ስለዚህ በየዓመቱ በተቀመጠው የጊዜ ገደብ ውስጥ ማሳወቅ ልምዳችሁ ሊሆን ይገባል። ሌላው እምሰጣችሁ ቲፕ አለ። ጥሩ የኪራይ ውል ማለት አከራይም ተከራይም እኩል የተጠበቁበትን በሁለቱም ወገን ግልጽነት ያለው ውል ነው። ዛሬ በውሉ ላይ የምታሳልፉት 10 ደቂቃ ነገ ከወራት ጭቅጭቅና ከከፍተኛ የሕግ ወጪ ያድናችኋል። ስለዚህ ውሉን በምትዋሉበት ሰዓት ላይ በእያንዳንዱ ደንብና ሕግ ላይ ማለት ነው ጊዜ ወስዳችሁ ግፋ ቢል 10 ግፋ ቢል 20 ካልሆነም እስከ 30 ደቂቃ በሚደርስ በደንብ በማገናዘብ ውሉትን መዋል ይገባል። እስከ ዛሬ በቤት ኪራይ ውል ወይም በግብር ምክንያት አጋጥሟችሁ የሚያውቅ አስቸጋሪ ወይም ደግሞ አስቂኝ ገጠመኝ ካለ ኮሜንት ላይ አጋሩን። ይህ መረጃ ለብዙዎች ጠቃሚ ስለሆነ ለወዳጅ ዘመዶ ሼር ማድረግ አይርሱ። መልካም ጊዜ